من سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة. فعلمنا علم بميازونا بمياسمارو راس مانز ልጆችን መኮትኮትና ማበረታታት ላይ ነው ማለት ነው። ከኸልቅን ጋራ አክብረን መከበርን አፍቅረን መፈቀርን ጥሩ ሆነን ሰው ጥሩ የሚሆንልንን የምናፈራው በአላህ ፍራቻና በዒልም ነው። ኸልቁ ውስጥ ከነቢዩ ሰለላሁ ዐለይሂ ወሰለም የበለጠ የተወደደ ኸይርን ያመላክቱትና ሊሰጡት የተገባ ሰው የለምን። የርፈዕ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት ሲል አላህ ከእናንተ መካከል እንዳጠቃላይ ሙእሚኖችን ከፍ ያደርጋል። አልሐምዱሊላህ አለዚ بسط لعباده طريق العلم بمعرفته وجعل العلم سبيلا لمعرفته كي يفوزوا على العز والشرف في الدنيا ويوم لقائه. وأشهد أن لا إله إلا الله وحده لا شريك له، وأشهد أن نبينا محمدًا عبده ورسوله. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وصحبه ومن اهتدى بهداه واستنى بسنته إلى يوم الدين. أما بعد، فيا عباد الله، أوصيكم ونفسي الخاطئة القاصرة بتقوى الله. أيها المسلمون، اتقوا الله تعالى حق تقواه، فامتثلوا لأوامره واجتنبوا لنواهيه، وتحلوا بالمكارم وتخلوا عن الرذائل والسفساف. أيها المسلمون، تعلموا العلم الشرعي، واعلموا أن من تعلم العلم لتقواه والاستقامة في دينه علمه سبحانه وتعالى ما لم يكن يعلم، كما بشر وأثنى على عبده ورسوله محمد صلى الله عليه وسلم في قوله: وعلمك ما لم تكن تعلم وكان فضل الله عليك عظيما. أيها المسلمون، يقول المولى في هذا: فاتقوا الله ويعلمكم الله. فبالتقوى ترفع درجات العبد في الدنيا والآخرة، وتصلح أمور المجتمع وتنسجم، ويتآلف المجتمع المسلم فيما بينه، وتصلح أموره كلها عاجلا وآجلا. يرفع الله الذين آمنوا منكم والذين أوتوا العلم درجات. ويقول رسول الله صلى الله عليه وسلم: من سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة. الحديث. የተከበራችሁ የአላህ ባሪያዎች፣ ሙስሊም ሙስሊማት፣ ወንድሞች፣ እህቶች፣ ልጆች ጭምር የዛሬው ኹጥባ ይህንን የክረምት ክፍተትና እረፍት በማስመልከት በምን መጠቀምና በምን ማሳለፍ እንዳለብን ለማስታወስና ለማሳሰብ ነው። ያም በዒልምና
ዒልም በሚያዘውና በሚያሰማራው ራስን ማነጽ ልጆችን መኮትኮትና ማበረታታት ላይ ነው ማለት ነው። አላህ ስብሓነሁ ወተዓላ ለባሮቹ ኸይር ሲሻላቸው እሱን የሚያውቁበትን መንገድ ዘረጋላቸው። በዚህ ሂዱ፣ እኔን ታውቁኛላችሁ፣ የእኔን ሐቅ ታውቃላችሁ፣ የእናንተም ክብር ከፍ ይላል፣ እስበርሳችሁም ተከባብራችሁና ተዋዳችሁ ተግባብታችሁ ዱንያችሁንም ታሳምራላችሁ አኺራችሁንም ትገነባላችሁ ብሎ አላህ ሱብሓነሁ ወተዓላ ከችሎታው አንዱ እሱ የሚታወቅበትና የሚከበርበት ብሎም ደግሞ ባሮቹ ስኬታማዎች የሚሆኑበትን ዛሬም ነገም ዘርግቶ በዚህ ሂዱ ብሎ ማሳየቱ ነው። ወሀደይናሁም ነጅደይን ይላል። ሁለቱንም መንገድ መራነው አሳየነው ይላል። ሁለቱ ማለት ጠሪቁል ኸይር ወጠሪቁል ሸር ነው። ጠሪቁል ኸይር ፈስሉኩህ የኸይሩን መንገድ ግቡት ለማለት ይሆንና ጠሪቁል ሸርን ደግሞ እጅተኒቡህ ለማለት ነው። ራቁትና ተጠንቀቁት ለማለት ነው። አላህን ስንፈራ እናከብረዋለን። ስናከብረው ትእዛዙ ላይ እንገኛለን፣ ከክልክላቱ እንርቃለን። በዚያ ደግሞ ያላወቅነውን አላህ ስብሓነሁ ወተዓላ ያሳውቀን። ፈተቁላህ ወዩዓሊሙኩሙላህ ይላል። አላህን ፍሩ፣ አላህ ያሳውቃችኋል። የእውቀት ዘርፎችን ጠቃሚ የሆኑ እውቀቶችን ከአላህ ጋራ ግንኙነታችንን የምናሳምርበትንና የምናጠናክርበትን እውቀት ከኸልቅን ጋራ አክብረን መከበርን አፍቅረን መፈቀርን ጥሩ ሆነን ሰው ጥሩ የሚሆንልንን የምናፈራው በአላህ ፍራቻና በዒልም ነው። የአላህ ፍራቻ ሲኖር የሚጠቅመውንና የሚጎዳውን ለይቶ ያሳያል። ወደ ትልቁ የእውቀት ማማ ትልቁ የልቅናና የክብር መጎናጸፊያ የእውቀት ማዕድን ያሰማራዋል። አላህ ስብሓነሁ ወተዓላ የእውቀትን አስፈላጊነት እሱ መንገድ ነው፣ የጀነት መንገድ ነው፣ የስኬት መንገድ ብሎ የዘረጋውን መንገድ እንደማወቅ ትልቅነት እንደሌለ ልቅናና ከፍታ እንደሌለ ሲያሳይና ሲያመለክት ነቢዩን ሰለላሁ ዐለይሂ ወሰለም ሲፈጥራቸው ምርጥ አድርጎ ንጹህ አድርጎ ነው የፈጠራቸው። አስተዳደጋቸው ላይ ምንም ሳያነቡ ማ ኩንተ ተድሪ መል ኪታብ ወለል ኢማን ምንም መጽሐፍ ምን እንደሆነ ማንበብም ሆነ መጽሐፍ ምን እንደሆነ አታውቅም ነበረ፣ አሳወቅንህ ይላቸዋል። ወዐለመከ ማ ለም ተኩን ተዕለም አንተ ታውቀው ያልነበረውን አሳወቀህ ጌታ። ታዲያ በእነሱ በጠላቶችህ አንዳንድ ትንኮሳና የማበሳጫ ጉዳዮች ልታዝን ይገባሃል እንዴ? አይ ናቅ አድርገውና የተሰጠህን እያሰብክ ከፍታህን አስብ። ወካነ ፈድሉላሂ ዐለይከ ዐዚማ የአላህ ችሮታ እኮ በአንተ ላይ ትልቅ ነው። እስካሁን የተሰጠህም ወደፊትም የሚሰጥህ። ወላ ተዕጀል ቢልቁርአን ሚን ቀብል አን ዩቅዳ ኢለይከ ወሕዩ ወቁል ረቢ ዚድኒ ዒልማ። ነቢዩን ሰለላሁ ዐለይሂ ወሰለም ስለሚወዳቸው ከኸልቅ ሁሉ ከፍ ስላደረጋቸው ስለወደዳቸውና ስላስወደዳቸው የመከራቸው ነገር ቢኖር
እውቀት ላይ ተበራታ። እውቀት እንድሰጥህ ለምነኝ ነው። مع أنه سبحانه وتعالى ينزل عليه من وحيه ما يشاء في الليل والنهار صباح مساء እሱ በሳቸው ላይ በሌትም በቀንም በጠዋት በማታም ወህይ ያወረደባቸው እያለ ወቁል ረቢ ዚድኒ ዒልማ ጌታዬ እውቀት ጨምረኝ እያልክ ለምነኝ አላቸው። ኸይር ነገር ከዒልም የበለጠ ኸይር ነገር ከእውቀት የተሻለ ቢኖር ኖሮ ነቢዩን ሰለላሁ ዐለይሂ ወሰለም ያንን ነገር እንዲጠይቁ ያዛቸው ነበረ፣ ይጠቁማቸው ነበረ። ኢዝ ለይሰ ሁናከ አዐዙ ፊ ኸልቂሂ ሚንሁ ሰለላሁ ዐለይሂ ወሰለም ዒንደሁ ዛጋ ኸልቁ ውስጥ ከነቢዩ ሰለላሁ ዐለይሂ ወሰለም የበለጠ የተወደደ ኸይር ሊያመላክቱትና ሊሰጡት የተገባ ሰው የለምና አላህ ስብሓነሁ ወተዓላ እውቀትን የሰጣቸው የዱንያን የአኺራ የመጀመሪያውን የዚህ ዓለም የመጨረሻውንም ነው ያሳወቃቸው። እዛው ላይ እያሉ ጠዋት ማታ እንደ ዝናብ ወሕዩ እየወረደ ደግሞ ወቁል ረቢ ዚድኒ ዒልማ እውቀት ከመፈለግ ወደ ኋላ ችላ ብለው አይደለም እየፈለጉት እያለ ጉጉታቸው እጅግ በጣም ከፍተኛ ሆኖ እያለ ወሕዩ ሲመጣ ያመልጠኛል የሚል ስጋት በጣም ይተታተናቸው ስለነበረ ከስር ከስር ምላሳቸውን ያንቀሳቅሱ ነበረ፣ ለመሸምደድ ማለት ነው። አይዞ ይሄ ኃላፊነቱ ተወስዶልሃል። ላ ቱሐሪክ ብሂ ሊሳነከ ሊተዕጀለ ብህ በቁርአኑ በወሕዩ ሒፍظና መሸምደድ ለመፍጠን ብለህ ምላስህን ለመቸኮል ብለህ ምላስህን አታንቀሳቅስ። ኢነ ዐለይና ጀምዐሁ ወቁርአን እኛ ላይ ነው ወሕዩን ልብህ ውስጥ የመሰብሰቡ ኃላፊነት። ከዛም ደግሞ ሙጅተመዑ ላይ ማህበረሰቡ ላይ የማንበቡን ችሎታም ልንሰጥህ ኃላፊነቱን እኛ ወስደናል። ሱመ ኢነ ዐለይና በያን ከዛም ትንታኔውንና ማብራሪያውን የማስቻሉን ሁኔታ በእኛው ላይ ተወው፣ እኛ ኃላፊነቱን ወስደንልሃል እያላቸው ባይሆን ላ ተዕጀል ብልቁርአን ሚን ቀብል አን ዩቅዳ ኢለይከ ወሕዩ ወሕዩ ወርዶ ሳይጠናቀቅ ከስር ከስር ለመሸምደድ አትቸኩል እንጂ አይዞ ዝም ብለህ አዳም ፈኢዛ ቀረእናሁ ፈተቢዕ ቁርአን ሲቀራ ሲነበብ ባንተ ላይ ተከታተል፣ በሁለንተና በጆሮህም በልብህም ስማው። ከዛ በኋላ አይዞህ አትረሳው። ሰኑቅሪኡከ ፈላ ተንሳ እናስነብብሃለን እናስቀራሃለን ከዛም አትረሳም ብሎ ኃላፊነቱን ወስዶ ዱዓም ግን በጣም አበረታታቸው። ምን ስለም ወቁል ረቢ ዚድኒ ዒልማ ጌታዬ እውቀት ጨምረኝ እያልክ ለምነኝ። እና ወንድሞች፣ እህቶች፣ ልጆች በአጠቃላይ የዒልም ሸረፍ የእውቀት ክብር መጨረሻ የሌለው ከሚለምኑትና ከሚመኙት ትልቅነትና ክብር በአጠቃላይ የመጀመሪያውም የመጨረሻው እውቀት ነው ማለት ነው። አንቢያህን ነው አላህ ስብሓነሁ ወተዓላ ምድር ላይ ትልቁን ደረጃ የሰጣቸው። በሀብታቸው አይደለም ያወደሳቸው አላህ ስብሓነሁ ወተዓላ በእውቀታቸው። በሀብታቸው አይደለም ያዋደሳቸው በእውቀታቸውና በያዙት አማና። ሸሂደ አላሁ አነሁ ላ ኢላሃ ኢላ ሁወ ወልመላኢከቱ ወኡሉል ዒልም አላህ መሰከረ፣ አስተዋወቀም ከሱ በስተቀር በሐቅ የሚገዙት አምላክ እንደሌለ። መላኢካዎችም የእውቀት ባለቤቶችም ሲል ማለት የእውቀት ባለቤቶች እነማን ናቸው?
ዐላ ረእሲሂም አሩሱሉ ወልአንቢያ የእውቀት ባለቤቶች ራስ ላይ በዋናነት ተጠቃሾች የአላህ መልእክተኞችና ሩሱሎች ናቸው። ወሕዩን ያወረደባቸው የሚጠቅምን እውቀት ለዛሬዋም ዱንያ ለቀጣዩም ዓለም የሚጠቅምን እውቀት የሰጣቸው እነሱ ናቸውና የእሱን ወሕዳንያ የእሱን ብቸኛ ተመላኪነት ለምስክር የጠቀሳቸው ያዋደሳቸው እነሱን ነው። ስልጣንም ብትለው ሀብትም ብትለው ውበትም ብትለው ጉልበትም ብትለው ሁሉም አንድ ሰው ነው። ይረግፋል፣ እንደ አበባ ይረግፋል። የሚቀረው ዛሬም የሚያስከብረው ነገም አኺራ ላይ ክብርን የሚያጎናጽፈው እውቀት ነው። እውቀት ላይ እንበርታ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው መን ሰለከ ጠሪቀን የልተሚሱ ፊህ ዒልማ ሰሀለ ላሁ ለሁ ቢሂ ጠሪቀን ኢለል ጀና። እውቀት መገብየት የተወሰኑ ልጆችና ህፃናት አይደለም፣ ወይም ደግሞ ለከስብና ስራ ለመስራት ተፍ ለማለት የማይችሉ ደካማዎች እቤት የቀሩ አረጋውያን ስራ አይደለም። አንዳንድ ሰው እንደሚያስበው ህፃናትና ሽማግሌዎችን እያለ ማለት ነው። እውቀት መፈለግ የሁሉም ግዴታ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ ሊኢስላሒ ዱንያ ወልአኺራ፣ ዱንያንም አኺራንም ለማሳመር በእያንዳንዱ ወንድ ሙስሊም በእያንዳንዷ ሴት ሙስሊማ ላይ ግዴታ ነው ያሉት አሽረፉ ኸልቂላህ ናቸው። ማንም አይደለም፣ ማንም ኡስታዝ አይደለም። ኡስታዙ በነገራችን ላይ ከአላህ ኪታብ ላይ ቀድቶ ቀንጭቦ ከረሱል ዐለይሂ ሰላቱ ወሰላም ሱና ላይ ወስዶ ግዴታውን ለመወጣት እንጂ የሱ የለም። እና አባቶች እኔ ከዚህ በኋላ ልጆቼን ማስተማር ነው እንጂ ይህን የእውቀት መከሰብና እውቀት ላይ መሰማራት ምንድን ነው ብለው ራሳቸውን ሊያሳልፈው አይገባም። ግዴታቸውን እየተው ነው። እናቶችም እንደዚሁ እኔ እንግዲህ ልጆቼን አዘገጃጅቼ ወደ መድረሳ ወደ ትምህርት ቤት መላክ ነው እንጂ ይህን የእውቀት ደግሞ ከዚህ በኋላ ሊሉ አይገባም። ግዴታቸውን እየተው ነው። ሁሉም አባቶች፣ ሁሉም እናቶች ወደ እውቀት ማዕከል ወደ እውቀት ማዕድ በየሰፈሩ በየአካባቢው በየመንደሩ በሚገኙት መስጊዶች ውስጥ እየተመሙ የጎደላቸውን መማር እውቀት መገብየት ግዴታቸው መሆኑን ሊያውቁ ይገባል። ሊያውቁ ይገባቸዋል። ሊሰማሩ ይገባቸዋል። ትንሽ የሆነች ነገር እንደ ኢንፎርሜሽን ያክል አውቀው ሰምተው ካለነሱ እውቀት እንደሌለ አስበው እዚህ መስጂድ ላይ የሚሰማሩትና እውቀት ላይ የሚገፋፉት የሚሰማሩት ልጆችም ሆኑ አዋቂዎች በቃ እንደ ስራ ፈት ተደርገው የሚታዩበት ሁኔታና ተጨባጭ ሁኔታ ነው። ይሄ ስህተት ነው፣ ባጢል ነው፣ ለውድቀት የሚዳርገን ነው። ሁሉም ያወቀም ራሱ ከእውቀት ማዕድ ሊመለስ አይገባም። የዘነጋውንና የረሳውን ያስታውሳል፣ ይገነዘባል፣ ያላወቀውን ይጨምራል። እንደዚህ ያሉ ነቢያችን ሰለላሁ ዐለይሂ ወሰለም መስጂዶቻችን በውስጣቸው ሰገድ አድርገው የሚመለሱላቸው ሳይሆኑ እውቀት ሊሸምቱባቸው የአላህን ማዕሪፋ ሊገረዩባቸው የሚገቡ መሆናቸውን ሲገልጹ መን ሰለከ ጠሪቀን የልተሚሱ ፊህ ዒልማ ሰሀለ ላሁ ለሁ ቢሂ ጠሪቀን ኢለል ጀና ወማ እጅተመዐ ቀውሙን ፊ በይትን ሚን ቡዩቲላህ የትሉነ ኪታበላሂ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂሙ ሰኪና ወገሽየትሁም ረሕማ ወሐፈትሁም ልመላኢከቱ ወዘከረሁም ላሁ ፊመን ዒንደህ ከማ ፊ ሰሒሕ ሙስሊም። እውቀት ፍለጋ መስመር የያዘ ሰው፣ አቅጣጫ የያዘ ሰው፣ አላህ ስብሓነሁ መንገድ የያዘ ሰው፣ የገባ ሰው አላህ በዚያ አገባቡ መሰረት የጀነትን መንገድ ያገራለታል። የጀነት መንገድ የሚገራው በምንድን ነው?
በዕልም ነው። ቃለ አላሁ ቃለ ረሱሉላህ የሚለውን በማነፍነፍና በየቀኑ በየዕለቱ ትንሽ ትንሽ እየቀነጨቡ በማጠራቀም ነው። በየዕለቱ ብርሃን ስለሆነ የአላህ ወሕይ የአላህ ቃል የረሱል ሱና ሰለላሁ ዐለይሂ ወሰለም ኢማንን ያበራል፣ ኡፉቁን አድማስን ያሰፋል፣ ትልቅነትን ያጎናጽፋል። ሰዎች በአላህ ቤት ውስጥ ከአላህ ቤቶች አንደኛው ቤት ተሰባስበው እዚህ መስጂድ እንደምሳሌ ብንወስድ ተሰባስበው የአላህን ኪታብ እየቀሩት ያው መስጂድ ውስጥ ይቀራል። መድረሳዎች ሱፉፎች ውስጥ ክፍሎች ውስጥ ይቀራል። ወየተዳረሱነሁ በይነሁም በመካከላቸው ደግሞ እየተማማሩት አላህ እንደሃለ ረሱሉ ሰለላሁ ዐለይሂ ወሰለም እንደዚህ አሉ የሚለውን እየተማማሩ ተሰባስበው አይገናኙ ኢላ ነዘለት ዐለይሂም ሰኪና በላያቸው ላይ የቀልብ መረጋጋት የምትወርድላቸው ቢሆኑ እንጂ የአላህ ረሕመት የምትሸፍናቸው መላኢካ በአክብሮትና በፍቅር የሚያካብቧቸው እንዲሁም አላህ ስብሓንሁ ወተዓላ እሱ ዘንድ ባሉት አህሉል መለኢል አዕላ የላይኛው ክፍለ ዓለም ሐመለቱል ዓርሽና በዙሪያው ያሉ የዓርሽ ተሸካሚዎችና በዛ ዙሪያ ያሉ መላኢካዎች ጋር የሚያዋድሳቸው ቢሆኑ እንጂ እንዲሁ አይቀሩም። እውቀት ላይ እንሰማራ፣ እውቀቱ በሚያስፈርደው ስራ ላይ እንግባ። የአላህን ሐቅ አውቀን ሐዱን እንጠብቅ፣ የኸልቅን ሐቅ ጠብቀን ክብሩን እንጠብቅ፣ በክብር ላይ እንተላለፍ። አላህ ይወፍቀን። هذا وأقول قولي هذا واستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم هو البر الكريم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى وكما ينبغي لجلاله وعظيم سلطانه. نحمده حمدا ملء سماواته وأرضه وملء ما شاء من شيء بعد، عدد ما حمده الحامدون وعدد ما غفل عن ذكره الغافلون. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد فيا أيها المسلمون اتقوا الله تعالى حق تقواه وتعلموا العلم الشرعي وقوموا بالعمل به وأداء أمانته. أيها المسلمون سواء كنتم معلمين أو متعلمين أو أمهات وآباء عليكم بتقوى الله في السر والعلن وتعلموا العلم الشرعي ثم طبقوه بالعمل وإنما العلم للعمل. የተከበራችሁ ወንድሞችና እህቶች፣ አባቶች፣ እናቶች፣ ልጆች አላህን እንፍራ። አላህ እወቁ ያለውን የሸሪዓ እውቀት እንማር፣ ተማሩ። የተማራችሁትንና ያወቃችሁትን ደግሞ ተግባራዊ አድርጉ። የአላህንም ሐቅ የኸልቅንም ሐቅ በመጠበቅ ልጆችም ሆናችሁ ወላጆች ይሄንን አደራ ልል እፈልጋለሁ። ለምን ዒልም የሚያስፈልገው ለመስራት ነው። ነገ የአላህን ስብሓንሁ ወተዓላ ከፍተኛ ደረጃ ለማግኘት የርፈዕ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት ሲል አላህ ከእናንተ መካከል እንዳጠቃላይ ሙእሚኖችን ከፍ ያደርጋል ካለ በኋላ እነዚያን እውቀት የተሰጡትን ደግሞ በብዙ ደረጃዎች ከፍ ያደርጋቸዋል ሲል በምንድን ነው? በእውቀቱ ብቻ ሳይሆን በእውቀቱ ሰርቶ በመገኘት። እውቀት አሳቢነትን፣ ሰፊነትን፣ አዛኝነትን፣ ትህትና ያላብሳል። ኃላፊነት ከባድ እንደሆነ ለሁሉም ለትልቁም ለትንሹም ለወንዱም ለሴቱም ለሀብታሙም ለድሃውም ለተራውም ለባለስልጣኑም እኩል አማናን የማድረስና
የማስገንዘብ የማስታወስ ግዴታ መኖሩን ከራስ በመቀጠል ያስወጅባል፣ ዋጅብ እንደሆነ ያስገነዝባል። ስለዚህ ወኢነማ አልዕልሙ ሊልዓመል እውቀት ለስራ እንጂ ለሌላ አይደለም የሚፈለገው። ዒልምን እንማር፣ በዒልም እንስራ፣ በዒልም ሰዎችን እናስተማር። ዒልምና ኩራት አይገናኙ፣ ዒልምና ጨካኝነት አይገናኙ፣ ዒልምና ንፉግነትም አይገናኙ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በትህትና በአዛኝነትም በቸርነትም ሚሳል ነበሩ፣ ምሳሌና ሞዴል ነበሩ ሰለላሁ ዐለይሂ ወሰለም። ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም አክረመ ናስ አስኸ ናስ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ቸርና ደግ ለጋሽ ነበር። እንደዚሁም ከሰው ሁሉ ደግሞ በትህትና በተዋضዕ በሐያ ጥግ የደረሱ ነበሩ። يصفه الصحابي الجليل عبد الله بن مسعود كما في صحيح البخاري كان رسول الله صلى الله عليه وسلم أشد حياء من العذراء في فكرها. كسو هدو بتهتنا بس كسو هدو بحياء كفتنياهم درجة يجبون الزبون من البرمين الهدنا عند الزهاد وبتهتنا وفرها. أيها الناس إن الله أوحى إلي أن تواضعوا كي لا يفخر امرؤ على آخر أو كما قال صلى الله عليه وسلم إن الله يأمركم أن تواضعوا. الله سبحانه وتعالى كفلاته لكفلو راسو زك اندادر يزاجهال عنده بليلاو لاي انداي يقرر عنده بليلاو لاي ኩራት እንዳንጸባርቅ ይሄ መሐባን ያነሳል፣ ጥላቻን ይተክላል። ምን አለ መሰላችሁ ዒልም አልሟላ ሲል ጅማሮ ላይ ሲሆን ያስቸግራል፣ ሰውን ይፈታተናል። ቃለ العلماء من سلف هذه الأمة العلم ثلاثة أشبار. علم صوست سنزرنا صوست سنزرنا. فمن دخل في الشبر الأول تكبر، ومن دخل في الشبر الثاني تواضع، ومن دخل في الشبر الثالث صار كأن لم يعلم شيئا في نهاية التواضع. ሶስት ስንዝር ነው። የመጀመሪያው ስንዝር ላይ የገባ ኮራ ኮራ ይላል። እኔ ነኝ ሁሉንም ያወቅኩት ሌላው አያውቅም ብሎ ያስባል። በመጀመሪያዋ ላይ ገና ሲጀምር፣ ሁለተኛዋ ላይ ሲገባ ተዋضع ገና ያላወቅኩት አለሳ ብሎ ራሱን ያስብና ትህትናን ይላበሳል። ሶስተኛው ስንዝር ላይ የተሻገረ ጊዜ صار أو يكون كأن لم يعلم شيئا ምንም ነገር እንዳላወቀ በትህትና ውስጥ የመጨረሻው ይገባል። ዒልምን እንማር፣ ዒልምን እንስራበት፣ ወደ ዒልም እንጣራ። እናቶች ወደ ትምህርት ቤት ልጆቻቸውን በማዘጋጀት ገና በስሑር ሌሊት ወቅተ ሰሐር 10 ሰዓት 9 ሰዓት ጀምራቸው የቁርሱን የምሳውን የመቅሰሱን በማዘጋጀት የሚቆጠረውን የሚበሉትን በማዘጋጀት በጣም ስትባክኑ ነበራችሁ። አሁን ያ ቀለል ብሎላችኋል። ልጆቻችሁ በዙሪያችሁ እየተገኙ ናቸው። የቱን ያክል በዛው ልክ ወደ መድረሳ እየላካችኋቸውና አላህ የሚያውቀው ነገር አለ። የቱን ያክል ሞራል እየሰጣችኋቸው ነው አላህ ያውቃል። የቱን ያክል ክትትል እያደረጋችሁላቸው ነው። ዛሬ ስለ ኢማን ምን ተማር፣ ስለ ሶላት ምን ተማር፣ ስለ አኽላቅ ምን ተማር፣ ስለ ዲን በአጠቃላይ ምን ተማርክ እያላችሁ ክትትላችሁ የቱን ያክል ነው? በዛው ልክ ፍሬውን ታገኛላችሁ።
ያልዘራውን ሰው አያጭድም፣ ሊሰበስብ አይችልም። ያንን ስታደርጉ ብዙ ድካም ነበራችሁ፣ አሁን ድካም ቀንሶላችኋል። እናንተስ የቱን ያክል ለመማርና እውቀትን ለመሰብሰብ የቱን ያክል ቁርጠኞች ናችሁ? የቱን ያክል ተዘጋጅታችኋል? አስቡበት። አልሐምዱሊላህ ይህ መስጂድ በየትኛውም ሰዓት መማር ለፈለገ ከሱብሕ አንስቶ ኢላ ማ በዕድ ልዒሻ ከዒሻ በኋላ እስከ 3 ሰዓት ድረስ ትምህርት አለ። ለአዋቂዎች፣ ለልጆች፣ ለእናቶች፣ ለወጣቶች፣ ሴቶች የሆኑ ወንዶች ዝግጁ ነን። ዝግጁ የሆኑ አስተማሪዎች አሉ። ነገር ግን ስምሪት ይጠይቃል። አንድ እጅ አያጨበጭብም እንደሚባለው ሁሉም ተዘጋጅቶ ሁሉም ተሰማርቶ ሲሆን ፍሬ ይገኛል። ሌላ ላሳስበውና ላስታውሰው የምፈልገው ነገር ይህ ክረምት መድረሳዎች እየተጨናነቁበት ነው። ከትምህርት ነፃ ስለሆኑ ወደ ትምህርት ስለማይሄዱ ወደ መድረሳ ይላካል። መድረሳዎች ደግሞ አስተማሪ እጥረት ስለሚኖር ጥሩ አስተማሪ ለማግኘት ጥሩ ክፍያ እየከፈሉ አስተማሪ ይወስዳሉ። የመስጂዶችም መድረሳዎች የግል መድረሳዎች። እዚህ ጋር ግን ክፍያው የሚበዛባቸው ድሃዎች፣ የዝቅተኛ ኑሮ ባለቤቶች ሊታሰቡ ይገባል። ሲጫወቱ የምናያቸው ልጆች ይኖራሉ። ሌላው ልጅ ሁሉ ወደ መድረሳ መጥቶ ሰፈር ላይ ሲጫወቱ ሲጣሉ የምናገኛቸው ልጆች አሉ። ምን ይመስለኛል እኔ እንደገመትኩት በግሉም መድረሳ ይሆን በመስጂዱ መድረሳ አስተማሪዎች ሶብር አድርገው በጣም ያሳዝን ነገር አስተማሪዎች አላህ ዘንድ የሚገኘውን አጅር ብቻ ያስቡ አንልም። ጎናቸውም ኪሳቸው ይታሰብ፣ ግን ዱንያን ብቻ የሚያስቡ በሚያስመስል ደረጃ እያነጻጸሩ ሲመቻቸው ክፍያ ይቆማሉ፣ አንድ ቦታ ላይ ይረጋሉ። ሳይመቻቸው ሲቀር ደግሞ በእግር በፈረስ በክፍት ሰዓት ሌላ የተሻለ ፍለጋ ይላሉ። ይሄ በጣም የሚያሳዝን ነገር ነው። ዒልም አማና እንደሆነ ቁርአንን ማስተማር ግዴታ እንደሆነ የተዘነጋበት ሁኔታ ነው። ሌላ ጊዜ ልንመለስበት እንችላለን። እነዚህ ሰዎች በሰፈር በጨዋታ እየቀሩ ያሉ ልጆችን ልናስባቸው ይገባል። የኔ ልጅ ምከፍለው ስላለኝ መድረሳ ሄደ፣ ይሄሳ የጎረቤቴ ልጅ እንዴት እናድርግ? በቃ የተወሰነ ቢሆን ከፍለን አስተማሪዎችን ደግሞ መድረሳ ላይ የተወሰነ ተባብረው ሊያስተምሯቸው ይገባል። ዛሬ ኢማን ካልከሰቡ፣ ዛሬ እውቀት ላይ ካልተሰማሩ ነገ የምን ሰለባ ሊሆኑ እንደሚችሉ በመገመት በዚህ ላይ ርብርብና ትብብር ልናደርግ ይገባል የሚል ብሳት ላይ አላህ ስብሓነሁ ወተዓላ እናንተም በሰማችሁት እኔም ባስታወስኩት አላህ ይጥቀማል። ኢኽላሱን ሰጥቶ በኢኽላስ የተሰራ ስራ በሚቀበለው አላህ ይቀበለን። ሁላችንም ወዶ በሚወደው ላይ አሰማርቶ ሱዓዳ አላህ ያድርገን። هذا وصلوا وسلموا على من أمركم الله أن تصلوا وتسلموا عليه حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه ومن استنى بسنته إلى يوم الدين. اللهم أعز الإسلام والمسلمين، اللهم احمي حوزة الدين وألف بين قلوب المؤمنين. اللهم آمنا في أوطاننا وأحسن منقلبنا إليك يا مولانا يا ذا الجلال والإكرام. اللهم كن لنا عونا معينا، اللهم كن لنا عونا معينا. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم إنا نسألك علما نافعا ورزقا طيبا وعملا متقبلا يا أرحم الراحمين. اللهم كن لإخواننا المستضعفين في كل مكان، اللهم انصرهم على عدوهم، اللهم انصرهم على عدوهم، اللهم انصرهم على عدوهم. اللهم احفظهم من شرور أعدائهم يا رب العالمين. اللهم كن لهم عونا معينا يا رب العالمين. اللهم رد كيد أعدائنا في نحورهم واحفظنا من شرورهم يا رب العالمين. يا قوي يا متين اكفنا شر الظالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا اغفر لنا ولوالدينا ولمشايخنا ولإخواننا الذين سبقونا بالإيمان.
ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. اذكروا الله العظيم الجليل يذكركم واشكروه على نعمه وآلائه يزدكم ولذكر الله أكبر والله يعلم ما تصنعون.